ምዕራፍ 41 ደሴቶች ሆይ በፊቴ ዝም በሉ፣ አሕዛብም ኃይላቸውን ያድሱ ይቅረቡም። በዚያን ጊዜም ይናገሩ፣ ለፍርድ በአንድነት እንቅረብ። ከምሥራቅ አንዱን ያስነሣ በጽድቅም ወደ እግሩ የጠራው ማን ነው? አሕዛብንም አሳልፎ በፊቱ ሰጠው፣ ነገሥታትንም አስገዛለት። ለሰይፉ እንደ ትቢያ ለቀስቱም እንደ ተጠረገ እብቅ አድርጎ ሰጣቸው። አሳደዳቸው፣ እግሮቹም አስቀድመው ባልሄዱበት መንገድ በደህንነት አለፈ። ይህን የሠራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። ደሴቶች አይተው ፈሩ፣ የምድርም ዳርቾች ተንቀጠቀጡ፣ ቀረቡም ደረሱም። ሁሉም እያንዳንዱ ባልንጀራውን ይረዳው ነበር፣ ወንድሙንም አይዞህ ይለው ነበር። አናጢውም አንጥረኛውን በመዶሻም የሚያሳሳውን መስፍ መቺውን አጽናና፣ ስለ ማጣበቅ ሥራውም መልካም ነው አለ። እንዳይንቀሳቀስም በችንካር አጋጠመው። ባሪያዬ እስራኤል፣ የመረጥኩ ያዕቆብ፣ የወዳጄ የአብርሃም ዘር ሆይ፣ አንተ ከምድር ዳርቻ የያዝኩ ከማዕዘኗም የጠራሁህና አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልሁ ሆይ፣ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳህም አለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቈጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናሉ ይጠፉማል። የሚያጣሉህንም ትሻቸዋለህ አታገኛቸውምም፣ የሚዋጉህም እንዳልነበሩና እንደ ምናምን ይሆናሉ። እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን እይዛለሁና። አንተ ትል ያዕቆብ፣ የእስራኤልም ሰዎች ሆይ አትፍሩ እረዳሃለሁ ይላል እግዚአብሔር፣ የሚቤዥህም የእስራኤል ቅዱስ ነው። እነሆ እንደ ተሳለች እንደ አዲስ ባለ ጥርስ ማሄጃ አድርጌሃለሁ። ተራሮችንም ታሄዳለህ ታደቅቃቸውም አለህ፣ ኮረብቶችንም እንደ ገለባ ታደርጋቸዋለህ፣ ታበጥራቸዋለህ። ነፋስም ይጠርጋቸዋል፣ አውሎ ነፋስም ይበትናቸዋል። አንተም በእግዚአብሔር ደስ ይልሃል፣ በእስራኤልም ቅዱስ ትመካለህ። ድሆችና ምስኪኖችም ውኃ ይሻሉ አያገኙምም፣ ምላሳቸውም በጥማት ደርቋል። እኔ እግዚአብሔር እሰማቸዋለሁ፣ የእስራኤል አምላክ እኔ አልተዋቸውም። በወናዎቹ ኮረብቶች ላይ ወንዞችን በሸለቆችም መካከል ምንጮችን እከፍታለሁ። ምድረ በዳውን ለውኃ መቆሚያ የጥማትንም ምድር ለውኃ መፍለቂያ አደርጋለሁ። የእግዚአብሔር እጅ ይህን እንደ ሠራች የእስራኤልም ቅዱስ እንደ ፈጠረው ያዩ ዘንድ ያውቁም ዘንድ ያስቡም ዘንድ በአንድነት ያስተውሉ ዘንድ በምድረ በዳ ዝግባውንና ግራሩን ባርሰነቱንና የዘይቱን ዛፍ አበቅላለሁ። በበረሃውም ጥዱንና አስታውን ወይራውንም በአንድነት አኖራለሁ። ክርክራችሁን አቅርቡ ይላል እግዚአብሔር፣ ማስረጃችሁን አምጡ ይላል የያዕቆብ ንጉሥ። ያምጡ የሚሆነውንም ይንገሩን፣ ልብም እናደርግ ዘንድ ፍጻሜያቸውን እናውቅ ዘንድ የቀደሙት ነገሮች ምን እንደሆኑ ተናገሩ፣ የሚመጡትንም አሳዩን። አማልክትም መሆናችሁን እናውቅ ዘንድ በኋላ የሚመጡትን ተናገሩ። እንደነግጥም ዘንድ በአንድነትም እናይ ዘንድ መልካሙን ወይም ክፉውን አድርጉ። እነሆ እንዳልነበረ ናችሁ፣ ሥራችሁም ከንቱ ነው፣ የሚመርጣችሁም አስጸያፊ ነው። አንዱን ከሰሜን አነሣው መጥቶአልም፣ አንዱም ከፀሐይ መውጫ ስሜን የሚጠራ ይመጣል። በጭቃ ላይ እንደሚመጣ ሰው አፈርም እንደሚረግጥ ሸክለኛ በአለቆች ላይ ይመጣል። እናውቅ ዘንድ ከጥንት የተናገረው እውነት ነው እንልም ዘንድ ቀድሞ የተናገረው ማን ነው? የሚናገር የለም፣ የሚገልጥም የለም፣ ቃላችሁንም የሚሰማ የለም። በመጀመሪያ ለጽዮን እነኋችሁ እላለሁ፣ ለኢየሩሳሌምም የምሥራች ነጋሪን እሰጣለሁ። ብመለከት ማንም አልነበረም፣ ብጠይቃቸውም የሚመልስልኝ አማካሪ በመካከላቸው የለም። እነሆ እነርሱ ሁሉ ከንቱዎች ናቸው፣ ሥራቸው ምንም ናት። ቀልጠው የተሠሩት ምስሎቻቸውም
ነፋስና ኢምንት ናቸው።